ስብሐት ወክብር ለስሉስ ቅዱስ ይደል ወወልድ ወመንፈስ ቅዱስ ቅዱስ ስሉስ ሠራየ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አቤቱ ልዑል አምላካችን እግዚአብሔር ሆይ በመላእክት ሥርዓት እንደ መላእክት ከመላእክት ጋር እንድናገለግልህ ከፍጥረታት ሁሉ ያከበርከን አክብረህም ደግሞ በቤት ስምህን እንድንጠራ ክብርን እንድንወርስ ስላደረግከን አምላካችን ክብርና ምስጋና ይድረስህ፣ እናመሰግንሃለን። እንዲሁ ካህናቱን ቀሳውስቱን በእንደዚህ አይነት መልኩ የሚያገለግሉትን ሁሉ አንተ እንድትጠብቅልን እንለምንሃለን። እግዚአብሔር አገልግሎታችንን ይቀበልልን። አመስግኑ። ይህ አገልግሎት ሰማያዊ ለመሆኑ በራእየ ዮሐንስ ምዕራፍ 5 ከቁጥር 8 ላይ እንደዚህ የሚል ኃይለ ቃል አለ። አራቱ አርባዕቱ እንስሳና እንዲሁ ደግሞ 24ቱ ካህናተ ሰማይ ሆነው ክብራቸውን አክሊላቸውን አውርደው በመንበሩ ፊት ይሰግዳሉ። የወርቅ ጽናቸውንም ይዘው ንጹሕ የሆነ ዕጣን ጨምረው እያጠኑ ቅዱስ 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 እግዚአብሔር ለአንተ ክብርና ምስጋና ይገባሃል፣ መላእክትን የሰውን ልጅ ፍጥረታትን ሁሉ የፈጠርክ እያሉ ክብራቸውን ዝቅ አድርገው ያመሰግኖታል ይላልና በዚያ መሰረት ካህናቱ ዝቅ ብለው ማዕጠንቱን ያጥናሉ። ጸሎታችን ከማዕጠንቱ ጋር እንዲያርግ ነውና ክብርና ምስጋና ይድረሰው ለአምላካችን። ለስሉስ ቅዱስ ይደሉ መንፈስ ቅዱስ ስሉስ ርሂ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ አሜን። በዚሁ በራእይ ዮሐንስ ምዕራፍ 8 ከቁጥር 3 ላይ ደግሞ እንደዚህ ይላል። ሌላኛው መልአክ በሚያንጸበርቀው በመንበሩ ዙሪያ ቆመ። የወርቅ ጽናም ይዞ ነበረ። የቅዱሳን ጸሎት እንዲጨመርላቸው ወደ እግዚአብሔር እንዲያርግላቸው ንጹሕ ዕጣን በጽናው ላይ ጨምሮ ያጥናል ይላል። ስለዚህ የሥርዓት ሰማያዊ ነው። ምእመናን ደስ ይበላችሁ፣ እግዚአብሔር የተመሰገነ ይሁን። ስብሐት ወክብር ለስሉስ ቅዱስ ይደሉ ወወልድ ወመንፈስ ቅዱስ ስሉስ ሠራየ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ምስጋናችንን ጸሎታችንን ይቀበልና ክብር ይግባውና አምላካችን በእውነት የሊቃነ መላእክት የሰራዊተ መላእክቱን ምስጋና የሚቀበል እንደየክብራቸው መጠን ክብር የሚሰጣቸው ክብራቸው ሞገሳቸው እርሱ ነውና በምስራቅ በምዕራብ በሰሜን በደቡብ እየዞሩ አንተ በየትም አትገኝም፣ ሁሉን የምትይዝ ሁሉን የፈጠርክ የፍጥረታት ጌታ አንተ ነህ እያሉ በእንደዚህ አይነት ሥርዓት ያመሰግኑታልና ዛሬም የቤተ ክርስቲያናችን አባቶቻችን ካህናት፣ ዲያቆናት፣ ምዕመናን ባሉበት እንደዚህ አገልግሎቱን ይፈጽማሉ ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 10 ላይ ተመዝግቦ የምናገኘው ኃይለ ቃል እንዲህ በመሠዊያው አጠገብ ጽናውን ዘካርያስ ጽናውን ይዞ ንጹሕ የሆነውን ዕጣን ጨምሮ እያጠነ ባለበት ጊዜ የእግዚአብሔር መልአክ በቀኝ ቆመ። እነሆ ለዘካርያስ ጸሎትህ ተሰምቷል፣ ጸሎትህ እንደ ዕጣኑ አድርጎልሃል፣ እግዚአብሔር ልመናህን ሰምቷል፣
የልብህንም መሻት ይሰጥሃል። እነሆ ዘካት ዮሐንስ የሚባል ልጅ ትወልዳለህ ብሎ ይህንን ብስራት ነገረው። እግዚአብሔር ደጉን ያሰማን ለሁላችንም። እንደዚህ እንደ ዕጣኑ ጢስ ጸሎታችን ልመናችን ወደ እግዚአብሔር አድርጎ የልባችንን መሻት እግዚአብሔር ዕለት በዚህ ጊዜ ይህ ወቅት የጾም ወቅት ነው። እግዚአብሔርን በበለጠ የምናገለግልበት ሰውነታችንን ለእግዚአብሔር የምናስገዛበት ወቅት ነውና ሁላችሁንም እግዚአብሔር ጾማችሁን፣ ጸሎታችሁን፣ ልመናችሁን ሁሉ ይቀበልላችሁ። ጾማችንንም በሰላም አስፈጽሞ ለብርሃነ ትንሣኤው ያደርሰን። አመስግኑ፣ እግዚአብሔር የተመሰገነ ይሁን። እልልታ ምን ጊዜም ለእግዚአብሔር ይቀርባል። እልልታ ምስጋና ነው። እልልታ በዚህ ብቻ አይደለም፣ በላይ በሰማይ መላእክቱ የሚያከናውኑት ነው። ለሰው ልጅ ለፍጥረታት እግዚአብሔር ቸርነትን ምሕረትን ሲያደርግ መላእክቱ ደስ ብሏቸው እልል ይላሉ፣ ይደሰታሉ፣ ምስጋና ያቀርባሉ። አንተ የምሕረትና የቸርነት አምላክ ነህ፣ ፍጥረታትን ፈጥረህ የማትተው ሁልጊዜ በምሕረት በቸርነት የምትጎበኝ እያሉ ያመሰግኑታል። ታዲያ እንደ መላእክት ከመላእክቱ ጋር የሰው ልጅ እንዲያመሰግን ተፈጥሯልና ምስጋና የሰው ልጅ ቢያመሰግን ክብሩ ይጨመርለታል፣ ባያመሰግን ግን ክብሩ ይቀርበታል። እንደወደቀው እንደተጣለው እንደቀረው ውዱቅ ሰይጣን እንደተባለው ዕጣ ፈንታው ጽዋ ተርታው እንደዛ ይሆናል። የሚያመሰግን ሰው ጽዋ ተርታው ዕጣ ፈንታው ከመላእክት ጋር ነውና ደስ ብሏችሁ በያላችሁበት ምእመናን አመስግኑ። እግዚአብሔር የተመሰገነ ይሁን። ጸሎታችንን ልመናችንን የሰማን የቅዱሳን አባቶቻችን አምላክ በድጋሚ ስሙ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል እንግዲህ ትምህርተ ወንጌል